ትምህርት እያስተማራችኋቸው ደቀ መዛሙርቴ አድርጓቸው እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ። ክብር ምስጋና ይግባህ የኔ ጌታ የኔ መድኃኒት። እነዚህ ዛሬ በአባቶቻችን ሐዋርያት ዘንድ የተሾሙ ካህናት ይኸው ቃል ኪዳኑ ሙሉ ነው። አባቶቼ ምስጋና ይድረሰው የኔ መድኃኒት ያለው እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ። ድዊ ፈውሱ፣ ለምጽ አንጹ፣ ጠበል ስትጠመቁ ካህን ከሌለ እንዳትገቡ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለልዑል እግዚአብሔር ክብር ምስጋና ይሁን። የልዑል ባለሟሎች ልዑል እግዚአብሔር ያደላችሁ በቸርነቱ መርጦ በመንፈስ ቅዱስ የሾማችሁ ለይቶ ያከበራችሁ እጅግ የምንወዳችሁ ንጹሐን አባቶቻችን ካህናት፣ የዚህ ታላቅ ደብር አገልጋዮች እንደየማረጋችሁ ልዑል እግዚአብሔር በሰጣችሁ ክብር ይባርከን። እግዚአብሔር በረጅም ዕድሜ ያከበራችሁ፣ በሽበት ያከበራችሁ፣ በዕድሜ ያበለጸጋችሁ እናቶችና አባቶች፣ ወንድሞችና እህቶች፣ የነገው ተተኪ ሕፃናት ለስም አጠራሩ ክብር ምስጋና ይግባው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? በቸርነቱ የጠበቀን እችን ዕድሜ ያደለን ዛሬዋ ዕለት ያደረሰን ከማናውቀው አደጋ የሰወረን ከቀን መኝታ ያዳነን እሱን የምናውቅበት አእምሮ የሰጠን እናቱን ቅድስት ድንግል እመቤታችንን ለክብሩ የመረጣትን ማደሪያውን ፍቅሯን በልቦናችን ስሟን በአንደበታችን ያጸናልን ጌታ ክብር ምስጋና ይድረሰው። ይህችን ዕድሜ የሰጠን አምላክ ለዚህ ዕለት ያደረሰን ለዚህ ጉባኤ ያበቃን አምላክ ጉባኤያችን እንዲባርክ ለመሰማማቱ እንዲያበቃን አስተምሮ በአእምሮ እንዲመልሰን እናንተን ውድ ወገኖቼን በተለይም ቅድስት ድንግል እመቤታችንን ይዤ በእናንተው በወገኖች ፊት በልዑል እግዚአብሔር ዙፋን ፊት ራሴን ዝቅ አድርጌ አንደበቴን ለሥላሴ አደራ ሰጣለሁ። ተመስገን የኔ ጌታ፣ ልመናዬን የሰማኝ አምላክ አይነ ልቦናችንን ያብራው፣ እዝነ ልቦናችንን ይክፈተው። ውድ የእናቴ ልጅ ወገኖቼ፣ ያገናኘን ጌታ ክብርና ምስጋና ለእሱ ይሁን። መክፈቻዬ መዝሙር 64 ከቁጥር 1 እስከ 5 ነቢየ ልዑል ዳዊት አባቱ እሴይ ነው። እናቱ ሆብሌ ትባላለች። ኢትዮጵያዊ ናት እናቱ። ዘርን አይመለከትም። መንፈስ ቅዱስ ስላደረበት ጸጋ እግዚአብሔር ላልጎደለበት ከእግዚአብሔር የተሰጠው ንጹሕ አእምሮ እግዚአብሔርን የሚያውቅ ጸጋ ያለበት ሰው የሀገር ስም የዘር መጠሪያ አይሆንም። ዘር የሚጠራው በሁለት ብቻ፣ ዘረ አዳም፣ በታች ስንመጣ ዘረ አብርሃም። እናቴ ልጅ ያዝልኝ ሆብሌ እግዚአብሔር ማኅፀኗን ባርኮ በጣቶቹ በገና የደረደረ በክንዶቹ መሰንቆ የመታ ልጅ ወልዳለች። የእኛ እጆች ጣቶች ክንዶቻችን ምን ሰርተው ይሆን?
ለሁሉም አይነ ልቦናችን ያብራው መድኃኔዓለም ክርስቶስ። የአዜናቴ ልጅ መዝሙር 64 ከቁጥር 1 እስከ 5 አቤቱ በጽዮን ላንተ ምስጋና ይገባል። ጽዮን በኢየሩሳሌም የሚገኝ ከፍ ያለ ቦታ። ጽዮን አምባ መጠጊያ ማለት ነው። ለጊዜው ነቢየ ልዑል ዳዊት ቤተ መንግሥቱን በጽዮን ተራራ ሰርቶ ጠላቶቻቸውን ቁልቁል እያዩ አምባ መጠጊያ ሆናቸው ጠላቶቻቸውን እንዳሸነፉ ይኖሩ ነበር። ጽዮን ያላት እመቤታችንን ነው። ማደሪያው ናትና በረከቷን ያድለን እግዚአብሔር፣ በጸጋዋ ይጠብቀን። የእናቴ ልጅ አቤቱ ላንተ ጸሎት ይቀርባል። ለሌላ ማን እንቀርባለን? ጸሎት እኮ ከእሱ ጋር መነጋገር ነው። ራስን አደራ መስጠት ነው። ይህም ቤተ ክርስቲያናችን በስርዓት አስተምራለች። ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ያቀርባል። የእናቴ ልጅ ጆሮ ባይኖረው መስሚያ ለእኛ ጆሮ አይሰራም ነበር። ነቢየ ልዑል ዳዊት አሁንም መዝሙር 93 ላይ እግዚአብሔር እግዚእ መስተበቅል፣ እግዚአብሔር መስተበቅል ገሃደ፣ የበቀል አምላክ ሆይ ተገለጠ። እግዚአብሔር የበቀል አምላክ ነው። የበቀል አምላክ ተገለጠ። ለትዕቢተኞች፣ ለኃጢአተኞች፣ ለግፈኞች ፍዳቸውን ክፈል ይልና ወደፊት ሄድ ብሎ ዓይንን የሰራ እግዚአብሔር አያይምን? ጆሮን የሰራ እግዚአብሔር አይሰማምን? አንብቡት። 93ኛው ጸሎትን ወደምትሰማ እነሆ ወደ አንተ ይመጣል። ሥጋ የለበሰው ሁሉ ሊጸልይ የአመፃ ነገር በረታብን። ትክክል ነው። ነቢየ ልዑል ዳዊት ከጌታችን ልደት በፊት በሺህ ዘመን ርቀት የጻፈው መዝሙር ኃጢአታችን ይቅር ትላለህ፣ የባህሪ ገንዘቡ ነው ይቅርታ። እግዚአብሔር እነሆ እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአትን አትስራ። መዓትም ምሕረትም ከእግዚአብሔር ዘንድ ይወጣሉ። የእግዚአብሔር መቅሰፍቱና መዓቱ በኃጢአተኛና በግፈኛ ሰው ላይ ነውና ይላል። ይዘገያል እንጂ ይታገሳል እንጂ የሚቀድመው የለ። አቤት ትዕግስቱ ይመስላል የሌለ። ተመስገን የኔ ጌታ፣ አንተ የመረጥከው በአደባባዮቼ ለማደር የተቀበልከው ምስጉን ነው። በአደባባዮች አውደ ምሕረት ነው የሚባለው። ይሄ ግቢዋ ሙሉ አውደ ምሕረት፣ የምህረት አደባባይ። የነኛ የዘፋኞቹ የሚገርመኝ የሚዘፍኑ መንግሥተ ሰማያት አይገቡም እያለ ሲዘፍን ማደሩ ይደንቀኛል። የሚሰክሩ መንግሥተ ሰማያት አይገቡም። ቅዱስ ጳውሎስ ዕብራውያን 11ኛው ላይ አበስቶ የሚጠጣ መንግሥተ ሰማያት አይገባም ይላል። አቤት ጉድ! ይህ እየተጽፎ እያለ እንዲህ መሆናችን ያሳዝነኛል። እግዚአብሔር ያጥናሽ። ይህ አደባባይ የምህረት አደባባይ ነው። ዛሬ እሱ ፈቅዶ በዚህ በምህረት አደባባይ እንድንገናኝ የፈቀደ ጌታ ምህረቱን ያድለን፣ ይቅር ይበለን። ከቤት በረከት እንጠግባለን። ክብር ምስጋና ይግባው። የበረከት ቤት፣ የታደለች ቤተ መቅደስ እሱ ዙፋኑ ያደረጋት፣ በእርሱ ትእዛዝ የተሰራች፣ አቤት መጣበታለሁ፣ በእርሱ ፈቃድ የተሰራች ቤተ ክርስቲያን። የወንጌሉ በረከት፣ የጠበሉ በረከት፣ አቤት የዕጣኑ በረከት ትዝ ይላችኋል። አንድ አባቶቻችን የሚናገሩት አለ። ቡሄ ካለፈ የለም ክረምት፣ ጨርስልኝ ቶሎ በላ
ሊቀ መላኩ የለም እንዴ ሰው ቦዬ ካለፈ የለም ክረምት ዶሮ ከጮኸ እንዲህ ብያለሁ እኔ ደግሞ ህዳር ከታጠነ የለም በሽታ መልአኩን ላከው የሰራዊት ጌታ አንፈራም ከእንግዲህ አለ የኛ ጌታ። ክብር ምስጋና ይግባው መድኃኒዓለም ክርስቶስ። ህዳር ሲታጠን ተረት አይደለም እኮ አንተ የእናቴ ልጅ አንተ ወገኔ ህዳር 12 ቀን ዳታንና አቤሮን እናቴ ልጅ ራሳቸውን ካህናት ነን አሉ። ክህነት ከላይ አልተሰጣቸውም ብላኝ ለአዳምጥ በዚህ መስታወትነት ራስህን ክህነት ከላይ ነው። ከላይ ሳይሰጣቸው ካህናት ነን አሉ። ከላይ ሳይሰጣቸው ቅዱሳን ነን አሉ። ሙሴ አሮን የተሾሙት ከእግዚአብሔር እነዚህ ራሳቸውን ሾሙ። እንዲህ አድርገህ የኤፉዱን ሥራ ማጠኛውን ልብሰ ተክህኖውን እንዲህ አድርገህ ግባ። ይሄ ሁሉ ከእግዚአብሔር ተነግሯቸው ጽናውን አዘጋጅተው ስንት ሻኩር አላው እንደሚደረግ ሁሉ ተነግሮ ሙሴና አሮን ልክ እንደ ሙሴ እንደ አሮን ጽናውን አሰሩ። አቤት ድፍረት! አቤት ድፍረት! በድፍረት ለበሱ። ልብሳቸውን ያሰፉትን ጽናውን ያዙ። ሰተት ተበለው ገቡ። ማጠንት ጀመሩ። መጀመሪያ ግን ልዑል እግዚአብሔር ሙሴ ከነኚህ ሰዎች ተለዩ አላቸው። ያደላቸው ተለይተዋል። አሁንም ገቡ። ላሳጥረው ማጠንቱን ጀመሩ። የዕጣኑን በረከት ለማግኘት የቅዳሴውን በረከት የሥጋውን ደሙን በረከት በዚህ አውደ ምሕረት ለማግኘት ከዚህች ቤተ ክርስቲያን የበረከት መሆን የበረከት ቦታ ነች ማለት ነው። ለዛ ምሳሌ ነው ያመጣው። ከዚያ በኋላ ሙሴ ልክ እነሱ ሸሽተው እያለ መንፈስ ቅዱስ ልብሳቸውን ሳይነካ ረቂቅ ነው፣ በልብሳቸው ውስጥ ገብቶ አነደዳቸው፣ ለበለባቸው። ረቂቁ መንፈስ ቅዱስ ሊወድቁ ሲሉ ትንሽ ሲቀራቸው ለመውደቅ እየጎተትክ እያወጣ ልብሰ ተክህኖን አውጣው። ጽናውን ዕጣኑ ነክቶታል። መሠዊያ ሥራው አውጥቶ ሲጨርስ ምድር ተከፍታ ውጣቸዋለች። እችን ቤተ መቅደስ የሚያከብሯት እንጂ የሚደፍሯት ሰዎች አይጠቀሙባትም። አሁንም ዝም ብሎ ያያል። ይብላኝላቸው በዳታንና በአሮን በቆሬ ልጆች መንገድ ላይ ሄዱ ለደፈሯት የእናንተ ልጅ። ከዚያ በኋላ ህዝቡ እንደነዚህ ሰዎች እኛንም መሬት ከፍታ እንድትጠል ያደርጉ ነው ብለው በሙሴና በአሮን ላይ አጉረምርመው ሸሹ። እነዚያ ሲሰምጡ ከእግዚአብሔር ዘንድ እሳት ነደደች። 14,700 ሰው አለቀ። ዘኍልቍ 16 ወዲያውኑ ሙሴ ወደ እግዚአብሔር ጮኸ። ሙሴ ቶሎ በሕዝቡ መካከል ማጠንት ጠሩ አላቸው። የማጠንቱን በረከት እንድንቀበል ከቤትህ በረከት ዕጣኑን፣ ከቤትህ በረከት ጠበሉን፣ ከቤትህ በረከት ሥጋውን ደሙን፣ ከቤትህ በረከት ወንጌሉን ልንቀበል ነው የመጣ ነው። ከዚያ በኋላ ልክ ማጠንቱን ሲጀምሩ 14,700 ሰው አለቀ። ወዲያውኑ በሽታው ቆሟል። ህዳር ሲታጠን ይሄ ነው፣ ተረት አይደለም፣ ወንጌላዊ ነው። ዘኍልቍ 16 ምዕራፍ ወንጌል እኮ ነው። ተዋህዶ የእናቴ ልጅ አባቶቻችን ሰው ሰራሽ ስርዓት አላወረሱንም። ሌላው ቀርቶ ሲነጠላ የለበሳችሁ ሰዎች ከጥለቱ መጨረሻው መጀመሪያም ይሆን መጨረሻው ጥለቱ ሸማኔው ወደ ቀኝ ይጀምራል ሲወረውር፣ ወደ ግራ
ወደ ቀኝ ይጨርሳል። 3 ጊዜ ከሆነ 3 የጥለቱ ማፈኛ። ሲጀምርም በ3 የሚጀምሩ ሥላሴ የሚጨርሱ ሥላሴ ተረት አይደለም። ሥላሴን ይናገራል ነጠላው። በ7 በ5 በ3 ነው ማፈኛው የሚሰራው። 3 ቢሆን የሚጀምሩ ሥላሴ የሚጨርሱ ሥላሴ፣ 7 መሆኑ በ7ኛው ዙፋንህን ዘርግተህ በ7ኛው ሰማይ የምትጠብቀን ጌታ ማለት ነው። ሰው ሰራሽ ሥርዓት አላወረሱንም። ተው በአእምሮ እንሁን። ዳታንና አቤሮን በገዛ ራሳቸው ያመጡት ጦስ እግዚአብሔር በሙሴ አድሮ የሰራትን ደብተራ ኦሪትን ደፈሩ። እግዚአብሔር አምላክ ምድር እንኳን እንድትሸከም እድል አልሰጣቸውም። ሰምጠዋል። ራሳቸውን የሾሙ አልተጠቀሙም። ይብላኝላቸው በዚች መንገድ ላይ ሄዱ። ነግሬሃለሁ፣ ይዘገያል እንጂ የሚቀድመው የለም። ትዕግስቱም ንስሐ እንድንገባ ነው። አንገታችን የተፈጠረው ዞሮ ለማየት ነው። እስከ ዛሬ ድረስ ያሉትን ዘመናት ችን ቤተ ክርስቲያን የደፈሩ ምን እንደሆኑ ዞር ብሎ ማየት ነው። የአባቶቻችን አምላክ ከእኛ ጋር ይሆን። የእናቴ ልጅ ዳዊት ከዚህ ይቆያል። ያገናኘን ጌታ ተመስገን። 79 ዓመተ ምህረት ዋንዛው ጋር ነው ጉባኤ ጀመረው። የመጨረሻ ልብ አድርጉ፣ የመጨረሻ 80 ዓመተ ምህረት ጥር 8 ቀን መጥቼ እዛች ጋር አልቅሼ ቁጭ እንዳልኩ ቀሲስ መኮንን አሁን አሜሪካን ያለው ያ ሕፃን ቁጭ ብሏል። ባኮትን ስለ ቅዱስ ዑራኤል ወደ ዑራኤል እንሄዳለን። ምንድን ነው ዑራኤል? መልአክ ነው። የት ነው? እዛ ጋር እንቁም እንዳንየው፣ ባህር ዛፍ እኮ ይታያል። ሄድን። 80 ዓመተ ምህረት ተሰናብቼ ወጣሁ። ከዛ ወዲህም ተመልሼ ብዙ ነገር አድርገናል። አውደ ምህረት እዛ ነው። የእናቴ ልጅ እቺ ቤተ ክርስቲያን እስካሁን ያቆየችን ስርዓት ሰማያዊ ነው፣ ምድራዊ አይደለም። በደቡብ ወንጌል አይሰበክም፣ ታቦት አይቆምም፣ ለፈጣን ተልኮ የወጣ ካህን አይመለስበትም፣ መግባት አይችልም፣ ከወጣ መመለስ አይችልም። ቀስ እየተባለ ስራችን እየነቀሉት ነው። የሚነቀለውን እናያለን። ሌላው አሁን ራሱ እዚህ ያየሁት ልብ አድርጉ፣ ሰውነቴ እየተንቀጠቀጠ ነው። ወንጌሉን ላይ ያስቀመጥኩት። እስቲ ጥንታውያን አብያተ ክርስቲያናትን እዩ። መስቀሉ የሚቀመጠው እዚህ ጋር ነው። በቃ መስቀል እስራ አይደረግም። ረገጥኩ ማለት ነው። መስቀል ረግጦ ጥቅም የለም። ይሄም ቦታ እስካሁን 3ኛ ቦታ 4ኛ ቦታ ማየቴ ነው። ታው አትሮን እስራ አይደረግም። መስቀል ላይ ነው። ታው ጠብቆ ቤተ ክርስቲያናችሁን። ሌላው አሁንም አጥብቄ አደራም ነው ይህችን ቤተ ክርስቲያን ያቆየችውን ስርዓት ቀስ እያልን እንሄድበታለን። በረከቱም ቀስ እያለ እያነሳ ይሄዳል። ሕዝቅኤል 34 ምዕራፍ በጎቼን ከእንግዲህ በኋላ እናንተ አትሰበስቧቸውም፣ በጎቼን ራሴ ሰበስባቸዋለሁ። 34 ምዕራፍ ትንቢተ ሕዝቅኤል ሙሉን አንብቡት። ነግሮ ሲቸግረው መጨረሻ ላይ ሕዝብ ይነሳል። እግዚአብሔር ትልቁ ቁጣው ሕዝብ መንሳት ነው። ስለዚህ እናቴ ልጅ ቀስ እያላችሁ ይሄን ቦታ አስተካክሉ። እኛ ልክ ለድምፅ ማጉሊያው ለሞንታርቦው እንደዚህ አስተካክለን እዛ አድርገን ልንጀምር ስንል ነው። ከዚያ በኋላ ከላይ ጉልላቱ ላይ ያለው መስቀል አነሱ። ከዛ ያን ድንጋይ ኮለኮሉ። ዝንጀሮ ጦጣ አንጥቶ ለቀቀበት። እዚህ ቆሜ ነው መቅደስ የገቡት ጦጣና ዝንጀሮ። ይህ ሁሉ አሳልፈናል። እዚህ ቦታ ነው
አሁንም እግዚአብሔር ይሁነን፣ መድኃኔ ዓለም ክርስቶስ ይሁነን። ለጠበል ቤቱም ብዙ ገንዘብ ተዋጣ። ግብፅ ሄድኩ ስመለስ ተሰራ ተባለ። ያው እግዚአብሔር ከኛ ጋር ይሁን። ይቅርብኝ፣ ምንም ያደርግልንም፣ ይሄ አይጠቅመንም። ወደ ርዕሴ እገባለሁ። የምወረወረውን ኃይለ ቃሉን ጻፉ። የነገን እግዚአብሔር ነው የሚያውቀው። ርዕሳችን የሚወደኝ ቢኖር ቃሌን ይጠብቃል። አባቶቻችን ባቆዩት ሥርዓት ግራ ቀኝ እንዳትሉ ነግሬያለሁ። እሱ በተናገረው ቃል ወደ ኋላ የሚመለስ አምላክ አይደለም። እንኳን እሱ የተናገረው ቃል አባቶቻችን የተናገርነው ከሚጠፋ ምንድን ነው ያሉት? የወለድነውን አጥፋው። ከልጅ በላይ ስጦታ እመቤታችን ብቻ ናት። እሷንም አባቶቻችን ጉልላቱ ላይ መሶበ ወርቅ አድርገው አስቀምጠዋታል። መሶበ ወርቋ እመቤታችን ውስጡ ያለው ህብስት መድኃኔዓለም ክርስቶስ ከቤተልሔም በመሶበ ወርቅ ይገባል። የእናቴ ልጅ አላይ መሶበ ወርቅ አለ። በመሶበ ወርቁ ሰንጥቆ ወርዶ ለመንፈስ ቅዱስ የሚዋሃደው በመሶበ ወርቁ እንዳይመጣ መሶበ ወርቁ የለም። በመስቀሉ እንዳይወልቅ መንበሩ የለም። መንበሩ ያለው እዛ ታች። አንዴ ተለያይተን የለም። እግዚአብሔር ያጥናሽ። ቤተ መቅደሱን የምትሰሩ መሐንዲሶች በተለይ እግዚአብሔር ይሆናችሁ። የሚወደኝ ቢኖር ቃሌን ይጠብቃል። ይህ ኃይለ ቃል የዮሐንስ ወንጌል ምዕራፍ 14 ቁጥር 23 ልዑል እግዚአብሔር የጠራቸውን የመረጣቸውን የወደዳቸውን በመንገዱ የሄዱትን እንደማይለያቸው የዘላለም ቃል ኪዳን ሰጥቶ ያጸናቸዋል። እጠቅሳለሁ። ዘፍጥረት 6 ሙሉን አንብቡት። ዘፍጥረት 9 ሙሉን አንብቡት። በዚህ ምዕራፍ ላይ ኖህን እናነሳዋለን። ደግሜም አነሳዋለሁ። ኖህ እግዚአብሔር ያዘዘውን ቃል አላጓደለም። ኖህ አካሄዱን ከእግዚአብሔር ጋር አደረገ ይላል መጽሐፍ። ምን ማለት ነው? ብሉይ የለ ሐዲስ የለ። በሕገ ልቦና እግዚአብሔርን ደስ የሚያሰኝ ሥራ ዕድሜ ልኩን ሠራ። እኛም እግዚአብሔርን ደስ የምናሰኝበትን ይግለጥልን። በዚህ ምክንያት ለኖህ የዘላለም ቃል ኪዳን ሰጠው። ቀጥሎ አባታችን አብርሃምን አነሳዋል። አባታችን አብርሃምን በተፈጥሮ ተመራምሮ አምላኩን አገኘ። አብርሃም የተባለው በኋላ ነው። አቤት ከዘመዶች ተለይተህ ውጣ። ጣዖት አምላኪዎች ነበሩ። አሁንም ከጣዖት አምላኪዎች ተለይታችሁ ውጡ። ህዳር ተምራችሁታል። ጣዖት ዳጎን የሚባል ጣዖት እመቤታችን ዳጎን ቤት አስገቧት። በጭንቅላቱ በአፍጢሙ ተደፍቶ ተገኝቷል በማግስቱ። ከዚያም ተሰባብሮ ወድቋል። እጅ እግር አለው፣ ሰው ይመስላል፣ ትንፋሽ የለውም። ዳዊት ላይም አለ፣ አንብቦት። የአሕዛብ ጣዖታት ከወርቅ ከብር ይሰሯቸዋል። አፍንጫ አላቸው፣ አፍ አላቸው፣ ጆሮ አላቸው፣ እጅ አላቸው፣ ነገር ግን አይሰሙም። ሁለመናው ድንጋይ ነው። ጣዖት ማለት ይሄ ነው። ተነስ ወደማሳይህ ሂድ። ወዲያው ብድግ ሲል ሳራና ሎጥ ተከተሉት። ቃሉን ተቀበለ። 15 ምዕራፍ ዘፍጥረት አብርሃም አትፍራ እኔ ከአንተ ጋር ነኝና። አያችሁ፣ ፈቃዱን የሚፈጽሙትን ሰዎች እኔ ከእናንተ ጋር ነኝ ይላቸዋል። ከእኛ ጋር የሚሆን መድኃኔዓለም ክርስቶስ እኔ ከአንተ ጋር ነኝ፣ አትፍራ፣ አይዞህ አለው። ምስጋና ይድረሰው። እኛንም አይዟችሁ ይበለን የኔ መድኃኔዓለም። ቀጥዬ ነቢየ ልዑል ሙሴን አነሳዋለሁ። ሙሴ ጠራው። የእናቴ ልጅ ሰው የጣለውን
እግዚአብሔር ያነሳዋል። እግዚአብሔር የጣለውን ግን ማን ያነሳዋል? እባካችሁ እግዚአብሔር እንዳይጥለን። ወንድማቸውን ሽጠው አስለቅሰው ሞት አውሬ በላ ብለው አባታቸውን አስለቅሰው አባታቸው ወንድሙ ኤሳውን አስለቅሶ የወንድም እንባ ተጠራቅሞ የአባት እርግማን ተጠራቅሞ ለ430 ዘመን ባርነት ጥሏቸው እስራኤል ወንድ ሲወለድ በእትብቱ አንገቱን ጠምጥመው ይጥሉት ነበረ። ልትጥለው ስትል ሆዱ ያንብ ያለ አራራው። ከዚያ 3 ወር ሸሸገችው። ድምፁ እየወጣ አስቸገራት። ቢያገኟት ይገሏታል። ከዚያ በ3ኛ ወር እያነባይ ደንገል ተብትባ ውሃ እንዳይገባ ሰምለቅልቃ ክዳነ በጅታ ዝም እንዳይበላው ለአባይ ወንዝ ለግዮን አደራ ሰጠችው። ከገነት እኮ ነው የሚወጣው ግዮን። ከዚያም ሲንሳፈፍ እህቱ ደንገል ውስጥ ትጠብቃለች። እናትም እዛው ታነባለች። ያቺ የፈርዖን መጣች። ክፍት ስታደርገው ሰንጥቅ አለ ልቧ። እንዳት ይሄ ዕብራዊ ነው አሳድገዋለሁ አለች። ወሰደችው ከቤተ መንግስት። መጣች እህቱ። አንቺ ልጅ ሞተባት ጡቷ የሚፈስ ሴት አለች፣ ላምጣልሽ፣ ቶሎ አንጭልኝ። የእናቱን ጡት እያጠባ አሳደገው። የማይሳነው ጌታ ክብር ምስጋና ለእሱ ይሁን። ያን ሙሴን ጠራው። ሙሴ የሕዝቤን ደማቸውን አይቻለሁ፣ የሕዝቤን እንባቸውን አይቻለሁ፣ የሕዝቤን ግፋቸውን አይቻለሁ። ያለ ምክንያት የተፈጠርን መሰለህ እንዴ? ሕዝቤ እኮ ነው የሚለን መድኃኔዓለም። ሕዝቤ እንዲለን ሁኑ። ኃጢአትና ግፍ በደልን አንስራ። አባት መረር ሲለው ልጁ መጥፎ ሲሆን እንደወለደው እያወቀ ይሄ ልጅሽ ይላል። እሷም ምረር ሲላት ይሄ ልጅ ትለዋለች። ምጧን ረንግታ ምጧን ትታ ሕዝቤ ይለናል። አለ ምክንያት አልተፈጠርንም። በአምሳሉ እኮ ነው የተፈጠርነው። ጥበቡን አካፍሎ እኮ ነው የፈጠረን። እናንተ ልጅ ብርሃንን እናይበት ዘንድ ብርሃንን ዙሪያዋን ግንብ ገንብቶ እኮ ነው አይንን ውሃውን ግንብ መሃል ነው እኮ ቁጭ አረጋት። አቤት ጥበብህ! ይህ ጥበበኛ አምላክ በጥበብ እኮ ነው የፈጠረን። አስተውሉ እናንተ ልጅ። የሕዝቤን ግፋቸውን፣ የሕዝቤን እንባቸውን፣ የሕዝቤን ደማቸውን አይቻለሁ። ከአስገባሪዎቻቸው ግብፃውያን የተነሳ የሚደርስባቸውን ግፍ አይቻለሁ። ሂድ ሕዝቤን ታወጣለህ አለው። ሙሴም ጌታዬ አለ፣ ለመሆኑ እሄዳለሁ። ማን ነው የላከህ ያሉኝ እንደው ስምህም ማን ልበላቸው አለው። እኔ የአባትህ አምላክ። አባታችሁ አምላክ አለው። የአባትህ አምላክ የአባቶቻችን አምላክ ማለት የአብርሃም አምላክ። አቤት ጉድ! የኔ ጌታ የእስራኤል አምላክ ነኝ። ያለና የሚኖር ነው በላቸው። ያለና የሚኖር አሁንም ያለ ሁሉን አሳልፎ የሚኖር አምላክ ነኝ በላቸው አለው። ሄድ አትፍራ፣ ካንተ ጋር ነኝ አለው። ምስጋና ለሱ ይሁን። ሌላ ምን እንላለን? ያዜናቴ ልጅ ኢያሱ መጽሐፈ ኢያሱ ምዕራፍ 1 ከቁጥር 1 እስከ 9 ታነቡታላችሁ። ይህ እግዚአብሔር 175 ጊዜ ቃል በቃል ያነጋገረው ሙሴ አረፈ፣ ሞተ። ኢያሱ ደቀ መዝሙሩ ነበር። ከሙሴ ስራ አይጠፋም። ቅዱሳንን ያገለገሉ ከቅዱሳን ስር የማይለዩ አንድም የወደቀ የለም። ታላቁ ነቢይ ኤልሳዕ የኤልያስ ደቀ መዝሙር ዮርዳኖስን ከፍሎ እነሆ ያ የሶርያ ንጉሥ የላካቸው ሰራዊት ቤቱን ከበው ያይ ነበረ። ከወይን እሳት የደረሰ ነው። ገያዝ ተርበደበደ። ወጣና ሲያይ ሰራዊት ከቦናል አለ። ከእነሱ ሰራዊት የኛን ሰራዊት ይበልጣሉ አለ። አረ ምንም የለም ተከበዳል አለ።
ክስት ልቦሙ ዘሕፃን። አየኔ ጌታ አየኔ ጌታ ደጉ ጌታ እችን ቃል እንደተናገረ የገያዝን አይን ከፈተው፣ የእኛንም አይን ይክፈተው መድኃኒዓለም ክርስቶስ። ሰራዊቱን የሚያይበት አይን የእግዚአብሔርን ፈተለት ምስጋና ሊሆን እኛም መስቀሉን የምናይበት ችን ቤተ ክርስቲያን የምናይበት አይናችንን ይክፈተው መድኃኒዓለም ክርስቶስ። ከባድ ናት። የሚያከብሯት ክብር ያገኙባታል፣ የማያከብሯት ከወደቁ ትንሣኤ የላቸውም። እናቴ ልጅ ከዚያ በኋላ ያ እናቴ ልጅ አይነ ልቦናውን ከፈተለት። ገባ ሄደ ያለው ወጥቶ ሲያይ እንደዛን ወደዛ ርቀው የእግዚአብሔር ሰራዊት ኤልሳን ከበው ታየ። ገባ የእሳት ሰረገሎችና ፈረሶች አለ። ፈረሶቹ እሳት፣ ልብሳቸው እሳት፣ ሰይፋቸው እሳት፣ ሁለመናቸው እሳት፣ የእግዚአብሔርን ሰራዊት አየ። እኛንም አይናችንን ይግለጠው መድኃኒዓለም ክርስቶስ። በእነኚህ ነደ እሳት በሆኑ ሰራዊት እኛንም ቤተክርስቲያናችንም ሀገራችንን ይክበብልን መድኃኒዓለም ክርስቶስ። ከቦ ይጠብቅልን። ኢያሱ ያ ሙሴ ሞተ። ኢያሱ ሕዝቤ እስራኤልን ከተስፋይቱ ምድር ታስገባለህ። እድሜህ ሙሉ ጠላት አይቋቋምም። ርዕሴን እንዳትረሱት። ርዕሴ የሚለው የሚወደኝ ቢኖር ቃሌን ይጠብቃል። ቀጥሎ እንዳትረሱት። ቀጥሎ ያነበብኩት የሚወዳቸውን የሾማቸውን የመረጣቸውን ሁሉ ቃል ኪዳን ሰጥቶ ነው የሚያሰማራው መድኃኒዓለም። ቃል ኪዳን ሰጥቶ ነው የሚያሰማራቸው። እንዲሁ የሚያሰማራ አይደለም። አንድ ንጉሥ አሽከር ቢኖረው እኮ ሲልከው መታጠቅ ካለበት አስታጥቆ ይዞ መሄድ ያለበትን ሩቅ ከሆነ ስንቅ ሰጥቶ ነው የሚሸኙ። እኛ ጌታ እስካሁን ያሰማራቸውን ቃል ኪዳን ሰጥቶ ባዶ የሰደዳቸው። ከሙሴ ጋር እንደነበርኩ ካንተ ጋር እሆናለሁ፣ አልጥልህም፣ አልተውህም፣ አይዞህ። ነገር ግን የነዚህን ሕግ ቃሎች የዚህን ሕግ ቃሎች መጽሐፉ ላይ የተጻፈውን ሕግ ከአፍህ አትለይ፣ በቀንም በሌሊትም እነዚህን ሕጎች ጠብቅ። እነሆ የዚያን ጊዜ መንገድህ ይቃናልሃል፣ ይከናወንልሃል፣ ንግድ ይጀመራል። አንድ ነገር ሳይኖር መኩራት መመጻደቅ እንጀምራለን። ጸጋው ሲገፈፍ ሜዳው ሁሉ ገደል ሆኖ ቁጭ። አስተውሉ፣ በአእምሮ ነው። እዚህ ወንጌል ላይ መዝሙር 88 ቁጥር 34 ካፌ ከከንፈሬ የወጣውን ቃል አልለውጥም ይላል የሰራዊት ጌታ እግዚአብሔር። ቃሉ አይለወጥም፣ ወደኋላ አይመለስም። መድኃኒዓለም ሂድ አለው፣ ሄደ። ኢያሱም ቃሉን ተቀብሎ አይዞህ ተብሎ ነገር ግን ካንተ እንዳልለይ ከሙሴ ጋር እንደነበርኩ ካንተ ጋር እንደሆን ቃሉን ጠብቅ። ያስ ነቢየ ልዑል ዳዊትንም ከረኝነት አንጥቶ ሕዝቤን ጠብቅ። ንጉሥ ሰሎሞን የዳዊትን ልጅ እንዲህ አለው፣ እነሆ ሰሎሞን ከአንተም በኋላ አንተን የሚመስል ንጉሥ አልነበረም፣ ከአንተም በፊት አንተን የሚመስል ንጉሥ አላነገስኩ። ነገር ግን ጥበብን ማስተዋልን ሰጥቻለሁ፣ ካንተ ጋር ነኝ አለው። ሕዝቤን ጠብቅ ብሎ የሾመው ንጉሥ ሰሎሞን የ12 ዓመት ልጅ። አንብቡት። ሁለተኛ ሳሙኤል 5 ምዕራፍን አንብቡት። የዳዊት አምላክ ከኛ ጋር ይሁን። ነቢዩ ኤርምያስን ኤርምያስ ገና በና ሳልሰራህ አውቀሃለሁ። የኔ ጌታ መሐንዲሶች መጀመሪያ ሲያስብ ያድራል። ጠዋት ብድግ ይልና ያስባትን
ወረቀት ላይ ያስቀምጣል። ይሄ አእምሮ ከእግዚአብሔር የተሰጠ ዛሬ ተምሮ ተሞቶ ቤቱን በቅድ ሊመራ ማህፀን ዘግቶ ቤት ሊሳካ እድሜ ሊገኝ ዘር ሊወጣ ቤቱ በረከት ሊያገኝ በገዛ ስራቸው በእቅድ በአፍጢማቸው እየተደፉ ነው። ንጹሖችን አይነካም የምናገረው። አላዋቂ ነው እግዚአብሔር። እንደኛ እግዚአብሔር ይሰደባል። ለጭካኔ እንዲያመቻቸው ያልተፈለገ እርግዝና እያሉ አይደለም የሚጨፈጭፉት። በማህፀን ጦርነት የከፈቱ በማህፀን ደም የሚያፈሱ የሉ። ይብላኝላቸው። ይህ መድኃኒት የምትሸጡ መድኃኒቱን የሰራ ለይቶለታል። ከገማ ይቅር ብስብስ አለ ሰውየው። አስተውሉ። እናቴ ልጅ ገና በእናትህ ማህፀን ሳልሰራህ አውቃለሁ። በእናትህ ማህፀን ሳለህ ነቢይ አድርጌ ሾሜሃለሁ። አትፍራ፣ እኔ ከአንተ ጋር ነኝ። ትተክል ዘንድ ትነቅል ዘንድ ከአንተ ጋር እሆናለሁ። ክብርና ምስጋና ለመድኃኔዓለም ይሁን። እንዲህ አድርጎ ነው የሚሾማቸው። እንዲሆነ ነው የተሾምከው። ይብላኝላቸው። በገንዘብ ለተሾሙ በገንዘብ ለሾሙ በገንዘብ ላሾሙ ሹመት የሚሰጥ የባህሪ ገንዘቡ የእግዚአብሔር ገንዘብ ነው። እንዲህ አድርጎ ነው ቅዱሳኖቹን ሾሙ። ወደ አዲስ ኪዳን ልምጣ። የእኛ ጌታ መድኃኔዓለም ከድንግል ማርያም ሥጋውን ለበሰ። እሷን አህሎ እሷን መስሎ የተቀደሰች እናት አደረ። እኛ ጌታ ዮሐን ሐዋርያትን 10 ምዕራፍ ማቴዎስ ጠራ። ወደ ዓለም ሁሉ ሂዶ ዋንጌልን ስበኩ። ወደ ዓለም ሁሉ ሂዱ። በአራቱም ማዕዘን 4 ማዕዘን መስቀል ስሩ የሚል የለም። ይብላኝላችሁ። 4 ማዕዘን መስቀል ሕያው እግዚአብሔርን ክህደት ነው። እንዴት እያደረጉ አለማመዱን መሰላችሁ? አክሊሉ ላይ 4 ማዕዘን ማህተን ለመሆኑ እንደው አባቶቻችን መስቀል መሃል አናት ላይ አድርገው አይታችሁ ታውቃላችሁ? እንደው ምንድነው የሆነው? መሃል አናት ላይ ይደረጋል መስቀል። ጉልላቱ ላይ ነው የሚቀመጠው። ቀሳሉና 4 ማዕዘኗን ማስቀመጥ ጀመሩ። ግንባር ላይ ነው ያለው መስቀል። ልብ አድርጉ የሚሰሩትን ስራ። 4 መስቀል 4 ማዕዘን መስቀል ማለት ምስል ነው። ይሄውም በምስራቅ ነው የተሰቀለው የኛ ጌታ። ይሄ ነው አቀማመጡ። በዚህ በር ሲሰራ እንዲህ ተደርጎ አይቀመጥም። በምንም አይነት መስቀል አቅጣጫውን አይለውጥም። መንበር ሲሰራ በምስራቅ ሐረግና 1 መስቀል፣ በምዕራብ ሐረግና 1 መስቀል፣ ሰሜንና ደቡብ ላይ መስቀል አይሰራም። አቅጣጫው እንዳይለወጥ የኛ ጌታ በ4 ማዕዘን ስበኩ አለ እንጂ 4 ማዕዘን መስቀል ብለህ ምስል ጎልት ብሎ አልተናገረም። የኛ ጌታ ይብላኝላችሁ። በቤተ መቅደሱ አናት ላይ ደብረ ሊባኖስ ተደርቦበታል። ያ ሁሉ አባቶች አሉ። አክሱም ተደርቦበታል። እዚህም ይኸው መጀመሪያ ጉልላቱ፣ ከዚያ በኋላ አውደ ምሕረቱ ተነቀለ። ያ ድንጋይ ተደረደረ። ጥዬ ሄጃለሁ። አስተውሉ። የእናቴ ልጅ መረጠ። በ4 ማዕዘን ሄዳችሁ ስበኩ። ድውይ ፈውሱ፣ ለምጽ አንጹ፣ ሙት አንሱ። ማቴዎስ 28 ከ19 እስከ 20 እኔ ያስተማርኳችሁን ስልጣኑ የተሰጠው ለካህናቱ። እንዳይከብዳቸው ማጥመቁ ከባድ ነው። እርግጫም አለው፣ ትግል አለው። የእናቴ ልጅ ሰኞ መምሬ ገሌ፣ ማክሰኞ መምሬ ገሌ። አሁ በፕሮግራም በተራ ይድረሰን። ይህ ዓለም ካልጎሰመን፣ ይህ ዓለም ካላሳደደን ክብር አይገኝም። ማቴዎስ 28 ከ19 እስከ 20 ቀጥሎ ማርቆስ 16 እጆችን ትጭናላችሁ ድዌዎች ይፈወሳሉ። ሲጠመቅ መስቀሉን ግንባሩ ላይ አድርጉ። ከማን ተማር ነው? ያን አይነ ስውሩን ዳሰሰ፣ አይኑ በራ። ያንን ለምጻሙን ዳሰሰው፣ አይኑ በራ። በትክክል ስርዓቱን አሳይቶናል። ስርዓቱን ጠብቁ እናንተ ልጅ። ስለዚህ በሐዲስ ኪዳንም አባቶቻችንን እንዲህ አድርጎ ሾሞልን ሄዷል። የኔ ጌታ በካህናት አባቶቻችን
እንመካለን የእሱ ሹማምንት ስለሆኑ። ትምህርቱ ላይ እመጣበታለሁ። የእናንተ ልጅ ክፍል 1 ትምህርታችን ያው የሚወደኝ ቢኖር ቃሌን ይጠብቃል። የአሁኑ ርዕሳችን ደግሞ እነሆ በመካከላቸው አድር ዘንድ መቅደሴን ስሩልኝ እንደማሳይህ አድርገህ ስራ። በመካከላቸው አድር ዘንድ። ልብ አድርጉ፣ ፈጠረን። የፈጠረውን ሕዝብ እረኛ ከበጎቹ እኮ አይለይም። የእኔ ጌታ እኮ ተለይቶን አያውቅም። በገዛ እጃችን በክፋታችን በኃጢአታችን ነው ከመንጋው የተለየ ነው። ክፉን ስራ ደጎችም አልኖሩባት ይችን ዓለም። እንኳን ክፎች ደግ ሁኑ። ወደ ትምህርቱ ገባለሁ። የእናንተ ልጅ ዘጸአት 25 አሁን የጠቀስኩት አስጠንቅቆ እንደማሳይህ በመካከላቸው አድር ዘንድ ስሩልኝ። ዘዳግም እንዲሁ ጠቀስ ጠቀስ ነው ማድረግላችሁ። ዘዳግም 12 ቁጥር 32 ምን ይላል ቃሉ? ሙሴ እኔ የማዝህን ሁሉ ታደርገው ዘንድ ጠብቅ፣ ምንም እንዳትጨምር። ልብ አድርጓት የእናቴ ልጅ፣ ልብ አድርጎ የምናገረው አላችሁ። እስቲ እጃችሁን ላይ አላችሁ። የኔ ጌታ እንዳትመልሱ። የኔ ጌታ ፈጠናችሁ እንዲህ ብድግ እንዳደረጋችሁት የኔ ጌታ ቢሰጣ ያልቅበት፣ ሰጥቶ አይቆጫው። አስራቱን የምትሰጡበት እጃችሁን፣ ምጽዋቱን የምትሰጡበት እጃችሁን፣ የኔ ጌታ ዘቢቡን ጧፉን ቀዳሚያቱን የምታመጡበት ይህንን እጃችሁን እንደዘረጋችሁት የኔ መድኃኔዓለም የበረከቱ እጅን ይዘርጋላችሁ። በክብር ይመለስ። አለን እንዳላችሁኝ አለሁ ይበለን መድኃኔዓለም ክርስቶስ። በተናገረው ቃል ወደ ኋላ አይመለስም። እንደማሳይ ስራ ካለ በኋላ ምን አለው? የማዝህን ነገር ለዘላለም የተመሰገነ ይሁን። የእናንተ ልጅ 1 ሰዓት ተኩል አብሬያችሁ ቆይቻለሁ። አቤት እግዚኦ፣ ይህን ያህል ቆያለሁ አላልኩም ነበር። ስሙ የከበረ ይሁን የኔ ጌታ። ከእናንተ ያገናኘኝ ጌታ የተለያየንበትን ከዚያ ወደ ምሕረት የቀረሁበትን ነግሬያችኋል። ተመካከሩ፣ ስርዓቷን ጠብቆ ዋንዛው ጋ ነው። አለዚያ ይኸው እዚህ ምዕራብ፣ አለዛ ሰሜን፣ ሌላ ቦታ ወደ ምሕረት የለንም። ሌላው በአሁኑ ሰዓት አብያተ ክርስቲያናት የምትሰሩ ሰዎች አሁን ፀሐይ ባለችበት ቤተ ክርስቲያን ይሰራል። አሁን በደቡብ ናት። ታኅሳስ 1 ትመለሳለች። ከታኅሳስ 1 ታኅሳስ፣ ጥር፣ የካቲት ከመጋቢት 1 ጀምሮ ወደ ሰሜን ነው የምታቆለቁለው። ሰኔ 1 ወደ ታች ትመለሳለች። ከነሐሴ 20 ጀምሮ እስከ መስከረም 15 እዚህ መካከል ነው የምትመጣው። ያኔ ነው ምስራቅና ምዕራቡ ቤተ መቅደስ የሚወሰነው። አለዛ አባቶችን መጠየቅ አዲስ አበባ ላላችሁት ተክልየ መርካቶ ገናናው መልአክ መጋቤ ሐዲስ የካ ሚካኤል ገናናው መልአክ ኡራ ማለት ብርሃን ነው። ኤል ማለት እግዚአብሔር ነው። ኡራኤል ማለት እግዚአብሔር ብርሃን ነው ማለት ነው። ኡራኤልን ሄዶ ማየት ነው። ምስራቅና ምዕራቡን ስርዓቱን ጠብቀው የተሰሩ አብያተ ክርስቲያን ቅዱስ ጊዮርጊስን አራዳን ማየት ነው። ሁሉን አስተካክሉ፣ ተነጋገሩ፣ ተያይዘን አንጥፋ። ከዚህ በተረፈ አንደበቴን ያከናወነ ከእናንተ ያገናኘኝ አምላክ ዛሬው ዕለት ያደረሰን እቺን ጊዜ የሰጠን ጌታ ክብር ይግባው። በሰላም የጠበቀን ጌታ፣ በሰላም የጠበቀን ጌታ፣ ጦም ያላሳደረን ጌታ፣ እንደ መከራችን ብዛት እስካሁን በሕይወት የጠበቀን ጌታ። አዘነናል፣ አንገት ደፍተናል፣ ቆዝመናል። የራሔልን እንባ የተቀበለ እግዚአብሔር የእኛንም እንባ ይቀበል። ሰላሙን ያድለን፣ በወደደ ያገናኘን። አዎ መድኃኔዓለም ክርስቶስ ለብርሃነ ልደቱ ለብርሃነ ጥምቀቱ በሰላም ያደርስ።